በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ለከበረው ስሙ ይሁን። ባለፈው በክፍል 31 መንፈሳዊ ታሪካችን እስራኤል ያለውን ሁሉ ይዞ ወደ ግብፅ ለመውረድ እንደተነሳ እግዚአብሔርም አይዞህ ከአንተ ጋር ወርዳለሁ መልሼም አወጣለሁ ብሎ እንዳጽናናው፣ ያዕቆብም ልጁ ዮሴፍን ሲያገኘው እጅግ እንደተደሰተ፣ ይህንንም መሠረት አድርገን ጌታችን የተናገረውን ምሳሌ ስለ ጠፋውና ስለ ተገኘው ልጅ ምሳሌ አንስተን ከኃጢአት በንስሐ በሚመለሱ ልጆቹ እግዚአብሔርና መላእክቱም ሁሉ እንዲሁ እንደሚደሰቱ ጌታችን የተናገረውን ምሳሌ ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ጌታችን መምህራችን ኢየሱስ ክርስቶስ ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሴፍም እጁን በእስራኤል ዓይኖች ላይ እንዳኖረ ኦሪት ዘፍጥረት ምዕራፍ 47 እስከ ምዕራፍ 50። ዮሴፍም ወንድሞቹን ወደ ፈርዖን ገብቼ ስለ እናንተ ነግረዋለሁ፣ እርሱም ተግባራችሁ ምንድን ነው ብሎ በጠየቃችሁ ጊዜ መልካሚቱም ውሃ ገብ ምድርን ይሰጣችሁ ዘንድ እንስሳ አርቢዎች ነን በሉት ብሎ ከመከራቸው በኋላ ዮሴፍ ወደ ፈርዖን ገባ። ዮሴፍም ለፈርዖን እንዲህ ብሎ ነገረው፣ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ፣ እነርሱም እነሆ በጌሤም ምድር ናቸው አለው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ሥራችሁ ምንድን ነው አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ቀጥለውም ፈርዖንን እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን፣ የባሪያዎች በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቶአልና፣ አሁንም ባሪያዎች በጌሤም ምድር እንቀመጥ ዘንድ እንለምንሃለን አሉት። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትና እናትህ መጥተውልሃል፣ የግብፅም ምድር በፊትህ ናት። በመልካሙም ምድር አባትና ወንድሞችን አኑራቸው፣ በጌሤም ምድርም ይኑሩ። ከእነርሱ ሁሉ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው አለው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን እንዲህ አለው፣ የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ፣ አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም አለው። እውነት ነው። የአብርሃም ዘመን 175፣ የይስሐቅ 180፣ የያዕቆብ ዓመት ደግሞ 147 ነበረ። በዚህም ላይ ያዕቆብ ከለጋነት ዕድሜው ጀምሮ በወንድሙ ኤሳው ተሰዶ ኖረ። የሚወዳት ሚስቱ ራሔልም በአራስነት ብንያምን ስትወልድ በወሊድ ላይ ሞተችበት። ልጆቹም የሴኬምን ሰዎች በዲና ምክንያት በመግደላቸው ያዕቆብ ተንከራተተ። ልጆቹም ዮሴፍን ሸጠው አውሬ በላው ብለው ለረጅም ዘመናት ያዕቆብ በሐዘን ዘመኑን ገፍቷል። በመጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ
ታጋሹ ኢዮብ በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን እንዲል ያዕቆብ ዘመኑ ሁሉ የትግል በመሆኑ የአባቶቹን ያህል ሳይኖር አረጀ። ያሳዝናል። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ። ፈርዖንም እንዳዘዘ በግብፅ ምድር በተሻለችው በራምሴ ምድር ጉልትን ጊዜያዊ መኖሪያን ሰጣቸው። ልጆች፣ ጉልት ርስት አይደለም። በንጉሥ በጎ ፈቃደኝነት እንግዶች በጊዜያዊነት እንዲያርፉበት የሚቀመጡበት እንጂ ሕጋዊ ይዞታ አይደለም። ጉልት እግዚአብሔር ቃል የገባላቸው ርስት ከነዓን የዛሬይቱ እስራኤል ናት እንጂ ግብፅ አይደለችም። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተሰቦች ሁሉ እንደ ልጆቻቸው መጠን እህልን ሰጣቸው። በምድርም ሁሉ እህል አልነበረም፣ ራብም እጅግ ጸንቶአልና። ከራብም የተነሳ የግብፅ ምድርና የከነዓን ምድር እጅግ ተጎዳ። ዮሴፍ ግን አስቀድሞ እግዚአብሔር እንደገለጠለት እህልን አደልቦ ነበርና ከግብፅ ምድርና ከከነዓን ምድር በእህል ሸመታ የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። እስራኤልም በግብፅ ምድር በጌሴም አገር ተቀመጠ፣ ገዟትም፣ ረቡም፣ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። የያዕቆብም መላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁንም ዮሴፍን ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆንኩ እጅን ከጭኔ በታች አድርግ፣ በግብፅም ምድር እንዳትቀብረኝ ምሕረትና እውነትን አድርግልኝ። ከአባቶቼ ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ አለው። ልጆች፣ ያዕቆብ በሞትኩ ጊዜ በአባቶቼ ርስት እነ አብርሃምና ይስሐቅ ባንቀላፉበት የቃል ኪዳን ምድር በሆነችው ቦታ ቅበረኝ አለው። እርግጥ ነው ምድር ሁሉ የእግዚአብሔር ብትሆንም ልዩ በረከት ያለባቸው የቃል ኪዳን ምድሮች ደግሞ አሉ። ለምሳሌ በሀገራችን አስከሬን የማይፈርስባቸው ገዳማት እንዳሉ ታውቃላችሁ። ዮሴፍም እንደ ቃልህ አደርጋለሁ አለው ለያዕቆብ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ። የሚገርማችሁ ዮሴፍ ራሱ ከመሞቱ አስቀድሞ አስክሬኔን በግብፅ ምድር እንዳትተው በወጣችሁ ጊዜ ይዛችሁኝ ውጡ ብሎ ለቀሩት ቃል ኪዳን ሲያስገባቸው በኦሪት ዘጸአት ላይ እናያለን። ከዚህም ነገር በኋላ እንዲህ ሆነ። እነሆ አባትህ ታሟል ብለው ለዮሴፍ ነገሩት። እርሱም ሁለቱ ልጆቹን ምናሴና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅ ዮሴፍ መጥቷል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን እንዲህ አለው፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ እነሆ ፍሬያማ አድርግሃለሁ፣ አበዛሃለሁም፣ ለብዙ ሕዝብ ጉባኤ አድርግሃለሁ። ይህችም ምድር ካንተ በኋላ ለዘላለም ርስት ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመውጣቴ በፊት በግብፅ ምድር የተወለዱ ሁለቱ ልጆች ለእኔ ይሁኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። በርስታቸው በወንድሞቻቸው ስም ይጠሩ። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ አለው። አያችሁ ልጆች፣ ባለፈው እንደነገርናችሁ ርስትን የወረሱ የእስራኤል 12ቱ የነገድ አባቶች መካከል የዮሴፍ ልጆች ኤፍሬምና ምናሴ ተቆጥረዋል። ዮሴፍና ሌዊ ግን አልወረሱም ብለናችሁ ነበር። ዮሴፍ በልጆቹ በኩል የወረሰ ሲሆን ካህኑ ሌዊ ደግሞ ርስቱ እግዚአብሔር ነውና ርስትን አልወረሰም።
እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሳ ከብደው ነበር፣ ማየትም አይችልም ነበር። ወደ እርሱም አቀረባቸው፣ ሳማቸው፣ አቀፋቸው። እስራኤልም ዮሴፍን ፊትህን አያለው ብዬ አላሰብሁም ነበር፣ እነሆ እግዚአብሔር ዘርን ደግሞ አሳየኝ አለው። ወደ ምድርም በግንባሩ ሰገደ። እንዴት አይሰግድ? በምድር ሳለው በዐይነ ሥጋ አገኘዋለሁ ብሎ ያልጠበቀውን ልጁን አልፎ ዘሩን የልጅ ልጆቹን ሲያይ እንዴት አያመሰግን? ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴን በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረ፣ እጆቹን አስተላለፈ። ምናሴ በኩር ነበረና። ያዕቆብም ዮሴፍን ባረከ፣ እንዲህ አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድር መካከል ይብዙ አለ። ዮሴፍም አባቱ ቀኝ እጁን በታናሹ በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝህን በራሱ ላይ አድርግ አለው። አባቱም እምቢ አለ፣ እንዲህ ሲል አወቅኩ ልጄ ሆይ አወቅኩ። ይህም ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል አለው። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባርካል፣ እግዚአብሔር እንደ ኤፍሬም እንደ ምናሴ ያድርግህ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ እሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁ ምድርም ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድኩትን ለአንተም ከወንድሞችህ አንድ እጅ አብልጬ ሰጠሁህ አለው። እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊው በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊው ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ በዚያ ተቀበሩ። ይስሐቅና ሚስቱ ርብቃም ከዚያ ተቀበሩ። ከዚያም እኔ ልያን ቀበርኳት። እርሻውና በእርሷ ላይ ያለችው ዋሻ ከቄጢ ልጆች የተገዙ ናቸው አለ። ያዕቆብም ትእዛዙን ለልጁ ተናግሮ በፈጸመ ጊዜ ልጆቹን ሁሉ እንደ በረከታቸው ከባረካቸው በኋላ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። ዮሴፍም እጆቹን በአባቱ በያዕቆብ ዓይኖች ላይ አኖረ፣ ከደናቸው። በአባቱም ፊት ወደቀ፣ በእርሱም ላይ ተንሰቅስቆ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒት አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶቹም የእስራኤልን አስከሬን በሽቱ አሹት። ያዕቆብም ልጆቹን እንዳዘዛቸው በአባቶቹ በአብርሃምና በይስሐቅ ርስት ቀበሩት። ልጆች የሚገርም ታሪክ ነው አይደል? አሁን ይገርማል።
እግዚአብሔርም ለእስራኤል እንደገባው ቃል ኪዳን መሠረት ዮሴፍ በአባቱ ዓይኖች ላይ እጆቹን አኖረ፣ ዓይኖቹን ከደነ፣ በክብር ቀበረው። ድንቅ ነው። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ እስራኤልና ልጆቹ በግብፅ ምድር ምን የተባለች ቦታ ጉልት ተሰጣቸው? ያዕቆብ በዘመኑ ያሳለፋቸው መከራዎች ምን ምን ነበሩ? የያዕቆብ ዕድሜ ስንት ነው? ያዕቆብ የባረካቸው የዮሴፍ ልጆች ማንና ማን ይባላሉ? ያዕቆብ ዮሴፍን የት ቅበረኝ አለው? ለምን? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት ያዕቆብ በምድር ሳለ ምንም እንኳን በዘመኑ ብዙ ውጣ ውረድ ቢደርስበትም የአባቶቹ አምላክ እግዚአብሔር የገባለትን ቃል ኪዳን ግን ሲጠባበቅ ኖሯል። ቀጣዩንም ትውልድ ባርኮ ከአባቶቹ የተቀበለውን በረከትና ቃል ኪዳንም አስተላልፎ እዚህ ላይም ያልጠቀስናቸው ብዙ ትንቢታትን ስለ ጌታችን መድህናችን ኢየሱስ ክርስቶስ ከነገደ ይሁዳ እንደሚወጣ ሁሉ ተንብዮ ከሞትም በኋላ ወደ ደጋጎቹ አባቶቹ ወደነ አብርሃምና ይስሐቅ እንደሚሄድ በእምነት አይቶ አምኖ ሰላማዊ እንቅልፍን አንቀላፋ። የጻድቅ ሞት። የሚገርማችሁ የክፉዎች ሰዎች አሟሟት ግን እንዲህ አይደለም፣ በፍርሃትና በጭንቀት የተሞላ ነው። ስለዚህ እኛም በዘመናችን ሁሉ እንደ እግዚአብሔር ፈቃድና ሐሳብና ዓላማ ከኖርን ፍጻሜያችን እጅግ ያማረ እንደሚሆን ከያዕቆብ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ አምላክ ቅዱስና ብሩክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።